ኪራ ያደረገው ነገር አሪፍ ነው፣ ትክክል ነው። ራሱን ለመከላከልና ራሱን ለማስከበር ጽናትን ለማስከበር ያደረገው ነገር አሪፍ ነው። ግን ደግሞ ከዚህ በኋላ እዛ ሰፈር መኖር የለበትም። ሰውየው ሊያስገድለውም ወይም ሊገለው ይችላል። ስለዚህ ከዚህ በኋላ ነገሩ ስለከረረ ጽናትና ኪራ ዛ መውጣት አለባቸው። ወይንም ኪራ ወደ መጣበት ይመለስ እያላችሁ ነው በኮሜንታችሁ ማለት ነው። ምክንያቱም አዎ ኪራ ሰውየውን ሳያስበው ነበር በቦክስ የመታው ማለት ነው። ከዛም በኋላ ግን ያ ሰውየው እየተወለጋገደ ነበር፣ ሊወድቅ እየተንገዳገደ ነበር ማለት ነውና ከባድ ነው። ምሩዬም ደግሞ በጭራሽ ልታምናት አይገባም። አሁን ላይ በጣም ከባድ ነገር አስባን የመጣችው ምሩ ለምን ታምናታለች? እንዴት በአንድ ጊዜ ጦር ሰው ሲሆን ታምናለች? ምናምን የሚሉም ኮሜንቶች አሉ። በነገራችን ላይ ምሩ በጣም የዋህ ልጅ ናት። ሰው ሁሉ እንደሷ ነው የሚመስላት። ለዛ ሊሆን ይችላል እንደዚህ ልትሸወድ የቻለችው። ግን የእናቲቱስ ነገር ቢቀር እንዴት ጽዮን ጥሩ ሰው ሆነች ሊብላ ልጠራጠር ይገባት ነበር። ጽናትም ደግሞ እየተወራባት ባለው ነገር ልቧ ተሰብሯል። ምን አዲስ ነገር አለ? ምን ሆነች? ጽናትስ እንዴት ሆነች የሚለው ነገር እናያለን። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እና ቤተሰቦቼ ጨበርዬ ቦርጮን ታፈቅረዋለች እያላችሁ ነው ማለት ነው። በነገራችን ላይ እሷን ለማስቀናት ነው አበባ ከምትሸጠው ልጅ ጋራ እንደዚህ የሆነ ያለው። ጨበርዬን ትወዷለች አትወዶም ለማወቅ ነው ወይንስ ደግሞ የእውነት ከዚች ከአበባ ሻጯ ነጋዴ ጋር የእውነት ቦርጮ ፍቅር ጀምሮ ነው? በነገራችን ላይ ቦርጮ ብዬ ነው የምጠራው ማለት ነው። እና ውዶቼ ከሷ ጋር የሆነ ፍቅር ጀምሮ ነው ወይስ ደግሞ ጨበርዬ ተወዷለች አትወዶም የሚለው ነገር ማወቅ ስለፈለገ ነው። ኪራም ደግሞ በጣም የደነገጠበት ነገር አንድ ነገር ምንድነው? በተለይ የጽናት አባት እናንተ በሰፈር ውስጥ የሚወራውን ነገር እየተባለ ያለው ነገር አድርጋችሁታልን? እናንተም ደግሞ ወደ መስክም አልመጣችሁም፣ የት ነበራችሁ? እቤትም አልዋላችሁ ነበር ያሉት። ያን ነገር ያሉበት ምክንያት ምንድነው? ጫካ ለጫካ ሲሄዱ እቤት ውስጥ ይሄን ነገር እንዳያደርጉት የሷን አባት ወይንም ደግሞ የጽናትን አባት ፈርተው ነው የመሰላቸው። ግን ደግሞ አዲስ አበባ እያሉ ተቃቅፈው የሚተኙ ባልና ሚስት ናቸው። ስለዚህ እዛ ላይ ምንም ይፈራሉ ብዬ አላስብም። ግን በነገራችን ላይ የሰፈሩ ሰው ወይንም ደግሞ ጽናት ተወልዳ ያደገችበት ሰፈር ውስጥ ያን አካባቢው በጣም ከባድ ነው። ምክንያቱም ነገሩን በጣም አካበዱት፣ ነገሩን በጣም አያያዙት፣ በቃ በጣም ኦቨር አድርገውታል ነገሩ ማለት ነውና በጣም ከባድ ነው። ጨበርዬም ደግሞ ቦርጮን እንደምታፈቅረው ግልጽ ነው። በተለይ እየተከታተለች ከሴት ጋር ስታዩም ደሟ ፈልቷል። እንደምታፈቅረው አውቀናል ማለት ነው። በፊት ጥርጣሬ ነበር፣ አሁን ግን እንደምታፈቅረው አውቅ ያለውኝ። እና የብዙ ሰው ሀሳብ ደግሞ ኪራ በነገራችን ላይ ማለት ነው ውዶቼ ኪራ እዛ ሰፈር መውጣት አለበት። ይሄን ሰውዬ ስለመታው ከዚህ በኋላ ይሄን ሰውዬ ማለት ነው በጭራሽ ኪራን አይለቀውም። ሊያስገድለውም ወይንም ራሱም ሊገለውም ይችላል፣ ወይንም ደግሞ ከባድ አደጋም ጉዳት ሊያደርስበት ይችላል ማለት ነውና ቢመለስና ወደ ቤቱም ውስጥ ያለውን ነገር ደግሞ ከባድ ነገር ቢያይ አሪፍ ነው። ምክንያቱም ቤት ውስጥ በጣም ነገሮች ተበጥብጠዋል፣ ሁሉ ነገር ተበላሽቷል፣ ሁሉ ነገር ተበጥብጧል። በተለይ እኔ እንጃ የኪራ ቤት አሁን ላይ በቃ የውሪ መሰብሰቢያ ሆኗል ማለት ነው። በቃ የፈለገው ሰው እየገባበት ኃላፊነት እየወሰደ በቃ ኃላፊን እያጫወታቸው ነው። ስለዚህ ይሄም ልጅ ደግሞ የሚፈልገው ነገር ወስዶ እስካልወጣ ድረስ ኪራ ከመጣ በኋላ ግን ከባድ ጠብ ይፈጠራል ብዬ አስባለሁ። ወይንም ደግሞ ከኪራም ቀጥሎ ናሆም ራሱ ከመጣ ነገሮች በጣም ከባድ ናቸው ብዬ ነው የማስበው። እና ውዶቼ እንግዲህ በተለይ ሰኒ እያቻለችው ነገር ሰኒ ልጁን ስታየው የምታስበው ነገር ጨበርዬና ልጁን ስታገኛቸው እየተጨቃጨቁ በጣም ፈርታ እየተርበተበተች ነው የምታገኛት ጨበርዬ ማለት ነው። ግን በጣም ሰኒ የጠረጠረችው ነገር አለ። ከዚህ በፊት ስለ ዘመድ አታወራም፣ ይሄ ማን ነው? ዘመዷም አይደለም ምንም አይደለም እያለች በጣም እየተጠራጠረች ነው። ግን ጥርጣሬ ብቻ ሳይሆን ቢረዷትና ቢያግዟት አሪፍ ነበረ። እና ውዶቼ ብቻ እስቲ በቀጣይ ምን ሊፈጠር እንደሚችል በደንብ አድርገን አብረን እናያለን። ዳግዬም እንግዲህ ጽናት እያለቀሰች ስላገኛት ነገሩን አንቺ ይሄን ነገር እንደማታደርጊው አውቃለሁ፣ ምንም ነገር ቢፈጠር ተስፋ እንዳትቆርጪ፣ እንዳታለቅሽ፣ ምንም ነገር እንትን እንዳትይ እኔ አውቃለሁ፣ ምንም ነገር እንዳታረጊ ብሎ ከዛም ከልጁም ጋር ይሄን ነገር ያወራው እሱ እንደሆነ ኪራ ነግሮታል ማለት ነው። ነገሮች እንግዲህ ከባድ እየሆኑ ነው በጽናትና በኪራ